የተወደዳችሁና የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? በእስራኤልና አሜሪካ ጥምረት በኢራን ላይ የተከፈተው ዘመቻ ተጠናክሮ የቀጠለ ሲሆን ኢራንም ምላሽን እየሰጠች ትገኛለች። እኛም ከዚህ ጦርነት ጋር ተያይዞ እየወጡ የሚገኙ አዳዲስ መረጃዎችን ወደ እናንተ ለማድረስ ተገኝተናል። በዛሬው ጥንቅራችን ከምንመለከታቸው ጉዳዮች መካከል ኢራን ያለፈው ሳምንት ላይ የተገደሉባትን ጠቅላይ መሪ አያቶላ አሊ ሐሜኒን በልጃቸው ሞጅተባ ሐሜኒ መተካቷን ይፋ አድርጋለች። የአባቱን መንበር የተረከበው ሞጅተባም ከአባቱ የበለጠ አክራሪና ጸረ አሜሪካ መሆኑ በዶናልድ ትራምፕ አልተወደደም። የአሜሪካ የስለላ ምክር ቤት ከኢራን ጋር ተያይዞ አዲስ ጥናትን ይፋ አድርጓል። አዲሱ ጥናት የሀገሪቱ መንግስት በአሜሪካ ጥቃቶች የሚፈርስ እንዳልሆነ ያሳያል። ለዓመታት ከአሜሪካ የጦር መሳሪያ ስትለምን የከረመችው ዩክሬን አሁን ከአሜሪካ የጦር መሳሪያ ድጋፍን መጠየቋም አነጋጋሪ ሆኗል። የአሜሪካ ዜጎች ሳውዲ ለቀው እንዲወጡ መጠየቃቸውንም በዛሬው ጥንቅራችን የምንመለከተው ይሆናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ እያለን አሁን በቀጥታ ወደ መረጃዎቻችን አለፍን። ለበርካታ ዓለም አቀፍ ጉባኤዎች ተመራጭ የሆነችው አዲስ አበባ ለአፍሪካውያን ጭምር ኩራት በመሆን ደማቅ ታሪኳን ጽፋለች። እኛ ቴምር ሪል ስቴት በዚህ ታሪክ ውስጥ አሻራችንን ለማሳረፍ በቡልጋሪያ ከአፍሪካ ህብረት ፊት ለፊት ላይ መኖሪያ ቤቶችንና የንግድ ሱቆችን ለእናንተ ይዘንሎት ብቅ ብለናል። የመኖሪያ ቤት አፓርትመንቶች በ5.1 ሚሊዮን ብር ሙሉ ክፍያ ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘንሎት መጥተናል። እዛው ቡልጋሪያ ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ ከ26 ካሬ ጀምሮ ወደ እናንተ ይዘንላችሁ መጥተናል። ከእናንተ የሚጠበቀው ከስር በምናስቀምጥለው ስልክ ቁጥር የሳይት እንዲሁም የቢሮ ቀጠሮ ማስያዝ ብቻ። የአባቱ ልጅ የአያቶላ ስም ይቀጥላል። 88 አባላት ያሉት የኢራን ሃይማኖት ሊቃውንት ጉባኤ የአያቶላ አሊ ሐሜኒ ሁለተኛ ልጅ የሆኑት ሞጅተባ ሐሜኒ የአባታቸውን ቦታ በመተካት አዲሱ የሀገሪቱ ጠቅላይ መሪ እንዲሆኑ መረጠ። ሞጅተባ ሐሜኒ አሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት የመጀመሪያ ዙር ጥቃት የተገደሉትን አባታቸውን ቦታ በመተካት የሀገሪቱን መንፈሳዊ መሪነትና ከፍተኛውን የስልጣን ቦታ ይቆጣጠራሉ። አዲሱ ጠቅላይ መሪ የአባታቸውን አክራሪ ፖሊሲዎች እንደሚያስቀጥሉ ብዙዎችም ይጠብቃሉ። የኢራን መንግስት ቴሌቪዥን ጣቢያ የአዲሱን ጠቅላይ መሪ መመረጥ ባበሰረበት ዘገባም ከባድ የጦርነት ጊዜና ሁኔታም በዚህ ታዋቂ ተቋም ላይ የጠላቶች ቀጥተኛ ዛቻ ቢኖርም ውሳኔው መተላለፉን ገልጸዋል። የቴሌቪዥን ዜና አቅራቢው የሊቃውንት ጉባኤ የመረጣና የእስላማዊ ስርዓቱን መሪ የማስተዋወቅ ሂደቱን ለደቂቃ እንኳን አላቋረጠም ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን አዲስ መሪ የመምረጥ ሂደት ውስጥ ሚና መጫወት እንደሚፈልጉ ተናግረው ነበር። ከቀድሞ የሀገሪቱ አመራር ጋር ግንኙነት ያለው ሰው ቢመረጥ ሊቀበሉ እንደሚችሉ የጠቆሙት ትራምፕ ሞጅተባ ሐሜኒ ላይ ያላቸውን ተቃውሞ በግልጽ አስቀምጧል። ለኔ የሐሜኒ ልጅ ተቀባይነት የለው ሲሉ ባለፈው ሳምንት መጀመሪያም ተናግረው እንደነበር ይታወሳል። ሹመቱ ይፋ ከመደረጉ ከሰዓታት አስቀድሞ ደግሞ ያለ እርሳቸው ይሁንታ ስልጣኑን የሚረከብ ማንም ሰው ረጅም ጊዜ እንደማይቆይ በመጥቀስ ዝተዋል። እስራኤልም በተመሳሳይ የጠቅላይ መሪነቱን ስልጣን የሚረከበውን ሁሉንም ተተኪ ማደኗን እንደምትቀጥል ተናግራለች። የ56 ዓመቱ ሞጅተባ ሐሜኒ ከአባታቸው በተቃራኒም ሕይወታቸውን የመሩት ራሳቸውን በመሸሸግ ነበር። ከመጋረጃ ጀርባ ሆነው ሀገሪቱ ላይ ተጽዕኖ ከሚያሳድሩ ሰዎች ውስጥ አንዱ እንደሆኑ ይገመታል። በፕሬዝዳንታዊ ምርጫዎች ላይ እጃቸውን እንዳስገቡ የባሲጅ ታጣቂዎችን እንደሚያዙ እንዲሁም ከእስላማዊ አብዮታዊ ዘቡ ጋር የጠበቀ ግንኙነት እንዳላቸውም ይገለጻል። በሀገሪቱ ውስጥ ከፍ ያለ ተጽዕኖ እንዳላቸው ቢነገርም በእስላማዊ ሪፐብሊክ ውስጥ አንድም የስልጣን ጊዜን አሳልፈው አያውቁም። አያቶላ አሊ ሐሜኒና የእስላም ሪፐብሊኩ መሪ ሮሃሉ ሐሜኒ በሀገሪቱ ስልጣን ላይ በዘር መተካካቱን ይተቹ የነበረ ቢሆንም ልጃቸው እሳቸውን ተክቷል። ሞጅተባ አሊ ሐሜኒ በመጋቢት 2026 ከአባታቸው አሊ ሐሜኒ ሞት በኋላ የሀገሪቱ የበላይ መሪ ሆነው መሾማቸውን ተከትሎ አባታቸው ከነበራቸው አቋም የበለጠ አክራሪ ወይም ጽንፈኛ ሊሆኑ ይችላሉ የሚሉ ትንታኔዎችና ዜናዎች እየወጡ ይገኛሉ። የተለያዩ ዓለም አቀፍ የዜና ተቋማትና የፖለቲካ ተንታኞች ሞጅተባን ከአባታቸው የበለጠ ጠንካራና ጽንፈኛ አሊያም ሞር ኤክስትሪም አቋም ያላቸው መሪ እንደሆኑ ይገልጿቸዋል።
በተለይም በምዕራባውያንና በእስራኤል ላይ ያላቸው አቋም ከአባታቸው ሊከፋ እንደሚችልም ተመላክቷል። ሙጅተባ ከሀገሪቱ ከፍተኛ ወታደራዊና ደህንነት ተቋማት በተለይም ከአብዮታዊ ጥበቃ ዘብ ጋር በጣም የቀረበ ግንኙነት አላቸው። ይህ ግንኙነታቸው ኢራን ወደፊት የምትከተላቸውን ወታደራዊና የውጭ ፖሊሲዎች የበለጠ ጠንካራና ግትር ሊያደርገው እንደሚችል ይገመታል። በአጠቃላይ የሙጅተባ ሐሜኒ ወደ ስልጣን መምጣት የኢራን ወግ አጥባቂና ጠንካራ አቋም ያላቸው ክፍሎች ስልጣናቸውን የበለጠ እንዲያጠናክሩ የሚያደርግና ሀገሪቱ ከውጭው ዓለም ጋር ባላት ግንኙነት ላይ የበለጠ ግትር እንድትሆን የሚያደርጋት ነው ተብሎ እየተዘገበ ይገኛል። የኢራንን መንግስት መጣል አይቻልም። የአሜሪካ የስለላ ምክር ቤት የአሜሪካ ብሔራዊ የስለላ ምክር ቤት በምህጻሩ NIC ባወጣው ሚስጥራዊ ጥናት በኢራን ላይ ከፍተኛ ወታደራዊ ጥቃት ቢሰነዘርም የመንግስቱን መዋቅር መጣል እንደማይችል መግለጹ ተሰምቷል። እንደ ዋሽንግተን ፖስት ዘገባ ከሆነም ጥናቱ የተጠናቀቀው አሜሪካና እስራኤል በየካቲት ወር መጨረሻም በኢራን ላይ ጥቃት ከመጀመራቸው ጥቂት ቀናት ቀደም ብሎ ነው። የኢራን ወታደራዊና ሃይማኖታዊ መዋቅር እጅግ የተቆላለፈ በመሆኑም ከፍተኛ የአመራር ግድያ ቢፈጸምም ስርዓቱ ራሱን ተክቶ የመቀጠል አቅም እንዳለው በጥናቱ ላይ ተገልጿል። በሀገር ውስጥና በውጭ ያሉ ተቃዋሚ ቡድኖች እየተበታተኑ በመሆናቸው መንግስት ቢዳከም እንኳን ስልጣኑን ተረክበው የመምራት እድላቸው አነስተኛ መሆኑም ተመላክቷል። ሰፊ ወታደራዊ ዘመቻ ቢካሄድም የኢራን እስላማዊ አብዮታዊ ዘብ ጥበቃ ጦር ያለውን የጸጥታና የኢኮኖሚ ቁጥጥር በቀላሉ ለማላላት አዳጋች እንደሆነም የስለላ ባለሙያዎቹ ገምቷል። ይህ የስለላ ምክር ቤት ግምገማ የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የመንግስት ለውጥ ለማምጣት ያለውን ግብ ሊፈታተን እንደሚችል ይፋ አድርጓል። ቢሆንም ጥናቱ አሜሪካ እግረኛ ጦር ወደ ሀገሪቱ የምታስገባ ከሆነም ወይም የጎሳ አማጽያንን የምታስታጥቅ ከሆነም ሊፈጠር የሚችለውን ሁኔታም አላካተተም ተብሏል። በቅርቡ የወጡ መረጃዎች እንደሚያመላክቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ የአገዛዝ ለውጥ እንዲመጣ ያላቸውን ፍላጎት በግልጽ እየገለጹ ይገኛሉ። ትራምፕ በኢራን ውስጥ የሚኖር የስርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው በማለት ድጋፋቸውን ሰጥቷል። በተጨማሪም ትራምፕ ቀጣዩን የኢራን መሪ በመምረጥ ሂደት ላይ በግል መሳተፍ እንደሚፈልጉና ስልጣን ሊረከቡ የሚችሉ ሰዎች አሉ ሲሉ መናገራቸውም ይታወቃል። ለዚህም ሲባል ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤል ጋር በመሆን በኢራን ላይ ጥቃትን እያደረሱ ይገኛሉ። የተገላቢጦሽ አሜሪካ ዩክሬንን የመሳሪያ ድጋፍ ጠየቀች። ድሮን ስጪኝ። አሜሪካ በመካከለኛው ምስራቅ ለሚገኙ የጦር ሰፈሮቿና ለአጋሮቿ ጥበቃ እንዲደረግላት ከዩክሬን ወታደራዊና የቴክኒክ ድጋፍ ጠይቃለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቅርቡ እንደገለጹት አሜሪካ በጆርዳን ለሚገኙ ወታደራዊ ሰፈሮቿም የኢራንን ድሮኖች ለመከላከል እንዲረዷት የዩክሬን ባለሙያዎችን ጠይቃለች። ዩክሬን ጥያቄውን ወዲያውኑ በመቀበል የድሮን ጥቃትን በመከላከል ረገድ ከፍተኛ ልምድ ያላቸውን ባለሙያዎችና የድሮን መቃወሚያ መሳሪያዎችን ወደ ስፍራው ልካለች። እነዚህ ባለሙያዎች ከሩሲያ ጋር ባለው ጦርነት ያገኙትን ልምድ ተጠቅመው የኢራን ሻይድ ድሮኖችን እንዴት ማክሸፍ እንደሚቻል ለአሜሪካና የባህረ ሰላጤው ሀገራት ወታደሮች ስልጠና ይሰጣሉ ተብሎ ይጠበቃል። ዩክሬን ይህን ድጋፍ የምታደርገው አሜሪካ ከሩሲያ ጋር ለምታደርገው የሰላም ድርድር ያላትን ድጋፍ እንድታጠናክርና ለዩክሬን ተጨማሪ የጦር መሳሪያዎችን እንድትሰጥ ለማግባባት እንደሆነ ተገልጿል። ፕሬዝዳንት ዶናልድ ትራምፕ ስለዚህ ጉዳይ ሲጠየቁ ከማንኛውም ሀገር የሚመጣን እርዳታ እንደሚቀበሉ ገልጿል። በጥያቄው መሰረትም ዩክሬን የኢራን ሻይድ ድሮኖችን ለመርታት የሚያስችል አዳዲስና ርካሽ የሆኑ ድሮን መቃወሚያ መሳሪያዎችን ለአሜሪካ ታቀርባለች። እነዚህ መሳሪያዎች ከ1 ሚሊዮን ዶላር በላይ ከሚያወጡት የፓትሪየት ሚሳኤሎች ይልቅ በጥቂት ሺህ ዶላሮች ጥቃቱን ማክሸፍ ይችላሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳስታወቁት በድሮን ውጊያ ረገድ ከፍተኛ ልምድ ያላቸው የዩክሬን የጦር ባለሙያዎች በጆርዳን ለሚገኙ የአሜሪካ የጦር ሰፈሮች ጥበቃ እንዲያደርጉና ስልጠና እንዲሰጡ ተልኳል። ዩክሬን ላለፉት 4 ዓመታት ከሩሲያ ጋር በምታደርገው ጦርነት ያካበተችውን የኢራን ድሮኖችን የመለየት የመከታተልና የማክሸፍ ስልታዊ ልምድ ለአሜሪካና ለባህረ ሰላጤው ሀገራት የምታካፍል ይሆናል። የአሜሪካ ዜጎች ሳውዲ ለቀው እንዲወጡ ታዘዙ። የአሜሪካ የውጭ ጉዳይ ሚኒስትር የአስቸኳይ ጊዜ ሰራተኞች ያልሆኑ የአሜሪካ መንግስት ተቀጣሪዎችና ቤተሰቦቻቸው በደህንነት ስጋት ምክንያት ሳውዲ አረቢያ ለቀው እንዲወጡ አዟል።
ሚኒስቴር መስሪያ ቤቱ አሜሪካውያን ዜጎች ወደ ሳውዲ ጉዞ የማድረግ ሐሳባቸውን በድጋሚ እንዲያጤኑትም አሳስቧል። ይህ ውሳኔ የተላለፈው የኢራን ድሮንና ሚሳኤል የአሜሪካ ፍላጎቶችን ኢላማ ያደርጋሉ የሚል ስጋት በመኖሩ እንደሆነ ተገልጿል። የትጥቅ ግጭት፣ ሽብር፣ ከሀገር መውጣት ክልከላና የማህበራዊ ሚዲያ እንቅስቃሴን በተመለከተም የሀገር ውስጥ ሕግ የማውጣት እርምጃዎችም በስጋት ምንጭነት ተጠቅሷል። ኢራን በባህረ ሰላጤው ሀገራት የምትፈጽማቸው የድሮን ጥቃቶች በቀጠሉበት በዚህ ጦርነት የተነሳ አሜሪካ የኤምባሲ ሰራተኞቿን ስታስወጣ ይህ የመጀመሪያው አይደለም። ባለፈው ሳምንት በኩዌት ኤምባሲ የነበሩ ሰራተኞቿን በሙሉ አስወጥታለች። በተጨማሪም ሳውዲ የአየር ኃይል ሰፈሯን ኢላማ ያደረገ ባላስቲክ ሚሳኤል ከኢራን እንደተተኮሰባት ገልጻለች። የሀገሪቱ መከላከያ ሚኒስቴር እንደገለጸው ወደ ልዑል ሱልጣን የአየር ኃይል ሰፈር የተተኮሰውን ባላስቲክ ሚሳኤል መክሸፉና መውደሙን አስታውቋል። ከዚህ አስቀድሞም ሚኒስቴር መስሪያ ቤቱ ወደ ሪያድ ከተማ ሰሜናዊ ክፍል የተተኮሱ 2 የድሮን ጥቃቶችን ማክሸፉን አስታውቆ ነበር። ለበርካታ ዓለም አቀፍ ጉባኤዎች ተመራጭ የሆነችው አዲስ አበባ ለአፍሪካውያን ጭምር ኩራት በመሆን ደማቅ ታሪኳን ጽፋለች። እኛ ቴምር ሪል ስቴት በዚህ ታሪክ ውስጥ አሻራችንን ለማሳረፍ በቡልጋሪያ ከአፍሪካ ህብረት ፊት ለፊት ላይ መኖሪያ ቤቶችንና የንግድ ሱቆችን ለእናንተ ይዘንልዎት ብቅ ብለናል። የመኖሪያ ቤት አፓርትመንቶች በ5.1 ሚሊዮን ብር ሙሉ ክፍያ ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘንልዎት መጥተናል። እዛው ቡልጋሪያ ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ ከ26 ካሬ ጀምሮ ወደ እናንተ ይዘንላችሁ መጥተናል። ከናንተ የሚጠበቀው ከስር በመናስቀምጥለው ስልክ ቁጥር የሳይት እንዲሁም የቢሮ ቀጠሮ ማስያዝ ብቻ።